አብሮ አደጌ መሞቱ እኔ ተናገርኩ። ውሸታም ሲሉኝ በምላሳቸው ሲያጭዱኝ ኖሩ። እንኳን እኔ ያላመጣኋቸው ጠርቼ እነሱ ራታቸው አስጠርተው አመጡ። እኔ ባመጣ ዱርዬ ቀጥሮ ነው ያመጣው ነው ብለው የሚሉት እንኳን ራሳቸው አስመጡ እና መሞቱ ተረጋግጧል። በጓደኛዬ ሞት መለየት ባዝንም ኦኬ እሱ ተረጋግጧል። ድምፁ ደግሞ ይረጋገጣል። ከዛ ባለፈስ የቅዱስ ቁርባን ብለው ያሉት በደንብ የተሰነደ መረጃ ይዣለሁ። በእያንዳንዱ ነገር እውነትን ትሰማላችሁ፣ ታያላችሁ ማለት ነው። ኦኬ ስለዚህ ምሽት እንዳትቀሩ ለማለት ነው። ይሄን እንግዲህ ይሄ መጽሐፍ ተወግዷል። እዚህ መጽሐፍ ላይ ኦርቶዶክስ ፈርዳበታለች። ይበል የሚያሰኝ ነው። እዚህ መጽሐፍት ላይ ወደ 2 ጊዜ ነው 3 ጊዜ ተናግሬ ያለሁን። ይሄ መጽሐፍ ብቻ አይደለም፣ ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍቶች አይረቧችሁም፣ አይጠቅሟችሁም። ወደ ወገኖች አይረቧችሁም፣ አይጠቅሟችሁም። እነዚህ ቆሻሻውን ለይተናል። አሁን ይሄ በቃ ተወግዷል። ያው እዚህ መግለጫውን ታየዋለህ። ይሄ ብቻ ስለተወገደ አይደለም፣ ሌሎች በቤተክርስቲያን ውስጥ ያሉ መጽሐፍቶች ሁሉ በሙሉ ጭምር እኛ ለህዝቡ ነው የምንናገረው። አባቶችም በእርግጥ ይሰማሉ። እዚህ ሆነው ለህዝቡ እንናገራለን። አይጠቅሟችሁም፣ ዘላለማችሁን ያበላሻሉ እኮ ነው ብዬ የምለው ወንድምዬ። ዘላለምሽን ያበላሻሉ። ስርሽ እስኪገታተር ድረስ ጊዮርጊስ ብለሽ ብትይ፣ እመቤቴ ብለሽ ብትይ፣ አርሴማ ብለሽ ብትይ፣ ከተማ ብለሽ ብትይ፣ በርሶማ በርጩማ ብለሽ ብትይ፣ ምንም አንዳቸውም አይፈይዱሽም፣ አንዳቸውም አይፈይዷችሁም። እንዳነበበ ሰው እኮ ነው ብዬ የምልህ። ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ ተብሎ እንደተባለ የቆቅ ኑሮ አይነት በስጋት ትኖራለህ እንጂ መጽሐፍቶቹ አይጠቅሙም ወንድም አለምዬ። እሺ፣ ስለዚህ በአጭሩ ዳግሻይ እንደዚህ ቆርጦታል። ቪዲዮ አለን። ዋናው ግን እዚህ ዳግዬ ጋር ገብታችሁ ሪፖስት አድርጉት፣ ሼር አድርጉት። ኦኬ፣ እንዲህ ይላል። ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት የሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። ገድለ ዮሐንስ መጥምቀ መለኮት። ስለዚህ እኔም ከነሱ ቀጥዬ ውሳኔን በቀይ እስክሪብቶ አድርጌያለሁኝ። ይማረን ነው ይሳለ ነው ይቀበል እምልህ ሲያበሽቀኝ ሲያደርቀኝ አንጀት የላጠው ይሄ ሰውዬ ብለው እንደሚሉት ጨጓራዬን ሲልጠኝ የነበረ መጽሐፍ አንዱ አይደለም እንዴ? እኔ ዛሬ ድቤን አንስቼ መቀጥቀጥ ያለብኝ ነው እኮ ብዬ የምልህ ኃይሎ ጋሆ ማለት ያለብኝ ግልግል ይልሃል። እኔ ዛሬ ምልህ ወያሸመሌ የምታቀብሉኝ ኤርሚያስ ቄሶች ይደበድብ ነበር አላሉኝ? እንደዛ ድረስ ደውለው አጣርተው እንዴት ነበር አመሉ ጥንት እንዴት ነበር የሚያደርገው አሉ። አንቆራጥጥህ መድኃኒዓለም ምስክሬ። ምክንያቱም እዛ የምንጠጣው እማሆይ ይነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያልን እየላፍን እኮ ብራዘር። ታዲያ ምን ልናደርገው? በቴስታ አላገለግልህ፣ ቦክስ አልችልበት፣ ካልቾም አይሆንልኝም እና ኤርሚያስ ከዘራውን ካነሳ
ይደባደብ ነበር አሉ። አሁን እነዚህም በከዘራ አልደበድባቸው እንጂ በኦቃቸው ደስ ባላይ ነበር። ገላጋይ በሌለበት አንድ ቤት ውስጥ አፍኜ አውድማ ላይ እንደገባ እህል ዶጋ መድብ አድርገው ደስ ባላይ ነበር። ግን አሁን ይህን በዱላ ደብድቤ ምንድን ነው የማመጣው ነገር? ምንም እና እና እኔም እዚህ ሲወገዝ እኔም እዚህ ያውግዣለሁ ለማለት ነው። ገድለ ዮሐንስ መጥምቅ ገድል ጀመረ ማለት ነው ጌታዬ። ኦኬ። ግን እንደዚህም ቢሆን እንደዚህም ተወግዞ እኔ ብዙ ዮሐንስ መጥምቅ እንደ ቶማስ ያደርገኛል አንዳንዴ። ጥሩ ነው አየመጠርጠር። ይሄ ባላገርነት አይጠቅምም። ነቃ ማለት አለ በኤርሚያስ ኤርሚ መጽሐፉን ሰረዘው ብለው ነገ መኝታ ቤት ድረስ እንዳይገቡ እንግዲህ ጌታ ይርዳ። እዛ ሰርዘውታል፣ እዛ ሲሰርዙት እዚህ ሰርጃለሁ። ኦኬ። ይሄ ቤተክርስቲያኒቱ ኦፊሻል የሆነ ዜናን የሚያነቡ ሰው ናቸው። ይመርመርልን እንዳይሉ፣ ይሄ መጽሐፍ አልሞተም ይመርመር እንዳይሉ መምሬ ሽርሽር ተነስተው ነገ ማለት ነው። እኔ ግን ጥርጣሬ ያለኝ ዳጊ፣ ለምን በለኝ፣ እዚህ መጽሐፍት ውስጥ ብዙ መጽሐፉን አንብቦ እንደጨረሰ ሰው ይኸውልህ ገና ከዚህ ከገጽ 9 ጀምሮ ዘወርሃ መስከረም ላይ ምንድን ነው ኤርሚያስ ከገጽ 9 እንደዛ ነው። ደስታ ነው እንደዚህ የሚያደርግህ ምን አንድ መጽሐፍ እኔ ሙሉ በሙሉ ሲወገዱ ነው በቃ ያኔ ወንጌል የዮሐንስ ወንጌል እየተሰበከ ኢየሱስ የእግዚአብሔር ልጅ ተብሎ ሲባል ነው። ያኔ ስራዬን ጨርሼ ፈንድሻዬ ምናምን ነገር ይዤ ከሳይ ልጆቼ በርቱ ላለው በዛ ሰዓት ማለት ነው። እሺ እዚህ ቁጥር 2 ላይ ጀምሮ ነው ችግር። ከስር ገድሉ ዳር ያዘ ብለን መጻፍ እንችላለን። ትችላለህ። እሺ ገድሉ ዳር ያዘ። እሺ ቴንክ ኦኬ። እዚህ ገና ዘወርሃ መስከረም ገጽ 9 ላይ ያን በሙሉን አንብቤ ጨርሼዋለሁ። ተበልተዋል እኮ አልኩ እና ዘወርሃ መስከረም ገጽ 9 ቁጥር 2 ላይ ስሙ ዘካርያስ የተባለ አንድ ሰው ነበር ይላል። ስለ መጥምቁ ዮሐንስ አባት ሊናገር ነው። ሚስቱም ኤልሳቤጥ ከአሮን ልጆች ወገን ናት ይላል። እሺ ዘካርያስ የካህኑ የአሮን ልጅ ከሚሆኑ ከሜራሪ ወገን የሚገኝ ወገን የተገኘ ነው ይላል። ሜራሪ ኦኬ። ወደ መጽሐፍ ቅዱስ ልሂድ እንዴ? ከገባው ላልወጣ ነው መጽሐፍ ቅዱስ ከሜራሪ ኦኬ። አንድ የጠብቁኝ ትንሽ ለቅምሻ ያህል ኦኬ። ኦኬ የቀዓት ልጆች ዘኍልቍ መጽሐፍ ምዕራፍ 16 ላይ መሰለኝ። ኦኬ ኦኬ። ይሄ የዘር ሐረጉን እሺ፣ በጣም ውስጥ ጠልቄ ስለሚያስኬደኝ ረጅም ነው። ለጊዜው ዝም ብዬ ላሳያችሁ። እሺ ዘጸአት መጽሐፍ ምዕራፍ 6 ቁጥር እሺ ቁጥር 14 ላይ
የአባታቸውን ቤት አለቆች የዘር ሐረግ ዝርዝር ውስጥ አልመጣም፣ በሌላ ቀን አሳያቸዋለሁ። መጽሐፉ ላይ የተሰራ ብሉይ ኪዳንም በሚገባ የማያውቅ ሰው የጻፈው ነው። እንደገና ደግሞ የኦርቶዶክስንም ትምህርት የሚያፈርስ ነገር የጻፈ ሰው ነው። ኦኬ፣ የአባታቸው ቤት አለቆች እነዚህ ናቸው። በባለፈው ተናግሬበታለሁ። የእስራኤል የበኩር ልጅ ሮቤል፣ ልጁ ሄኖክ፣ ፈሉስ፣ አስሮን፣ ከርሚና እነዚህ የሮቤል ልጆች ወገኖች ናቸው ይላል። የስምዖንን ልቶ እነዚህ እንደ ወገኖቻቸው የሌዊ ልጆች ስሞች ጌዴሶን፣ ቃት፣ ሜራሪ ናቸው ይላል። ቃት ደግሞ ማንን ወለደ? በደልኝ ወንድምዬ፣ ቆይ ቃት ደግሞ የሕጋ ቁጥር 18 ላይ ስትመጣ የቃት ልጆች ደግሞ እንበረም፣ ይስዓርና ኬብሮን ኡዝኤል ናቸው። የቃአትም ሕይወቱ ዘመን 133 ዓመት ነው ይላል። ቃአት ማንን የወለደው? የቃአት ልጆች እንበረም ማንን የወለደው? ሙሴና አሮንን፣ ማርያምን ነቢይቱን ማለት ነው። ይሄ ነው የሙሴና የአሮን የማርያም አባት እንበረም የሚባለው። እናታቸው ዮካብድ ማለት ናት። ዮካብድ እሷ ናት። ይሄ አንበረም የሚባለው ሙሴን ማርያምንና አሮንን የወለደው ነው። ከቃአት ነው። ኦኬ፣ ከዛስ ቃአት ደግሞ እዚህ ጋር የሜራሪ ልጆች ይላል። እዚህ ጋር የሜራሪ ልጆች ሞሆሊ፣ ሙሲ ናቸው። እነዚህ ደግሞ እንደ የትውልዳቸው የሌዊ ወገኖች ናቸው ይላል። ከነገደ ሌዊ ሆነው ከነሱ የሚመዘዝ ነው። ኦኬ፣ እዚህ ጋር መጥቶ ከወገን የተገኘ ነው ካለ በኋላ ሃዶ በራኪዩንን ወለደ ይላል። በራኪዩም ካህኑን ዘካርያስን ወለደ ይልልሃል። ስለ መጥምቁ ዮሐንስ አባት ላይ ያወራ ማለት ነው። ተበልተሃል አንተ ሰውዬ። ገና ድሮ ነው እኔ በዚህ ጉዳይ ላይ ተናግሬ ነበር። አንዳንዶቹ ታሪክን ሲጽፉ በሮብዓምና በኢዮርብዓም መካከልን የማያውቁ ዘካርያስ ብሎ የሚል ስም ብቻ ስላየ የአዶ ልጅ ዘካርያስ አለ፣ የበራኪው ልጅ ዘካርያስ አለ፣ ይሄኛው ዘካርያስ አለ። በጣም ብዙ ዘካርያሶች አሉ። ማነህ? ደፋባቸው። ዳርያስ ዝም ብሎ መለቅለቅ አይደለም። ማርያም ተብሎ ስባል የሙሴት ማርያም አለች፣ የጌታ እናት ማርያም አለች፣ መግደላዊት ማርያም አለች። በጣም 8 ማርያሞች አሉ። ዝም ብሎ እንደው ማርያም በተገኘችበት እግዝእትነ ማርያም አቁራሪተ መዓት ሰዓሊተ ምሕረት ብለህ መጻፍ አይደለም። በሌለችበት ዘመን ኢቭን ሙስሊሞች የሚሉትን ላሳያ አንድ ነገር። ሙስሊሞች የማርያምን የአሮን ማነው የሙሴ እህት ነው የአሮን እህት ሃሩን ነው የሚሉት እነሱ። የሃሩን እህት ማርያም ይላል የጌታን እናት ማርያምን ቤት ተገናኝቶ ማነህ ሼህ አብደላ ቤት በኩል ተገናኝቶ ነው የጌታ እናት ማርያም የሙሴ እህት የሆነችው። ይሄ በአረብኛ ቋንቋ ውስጥና በግዕዝ ቋንቋ ውስጥ የተደበቀ ትውልድ እኮ ማለት ነው። አየህ፣ የሃሩን እህት ማርያም ብሎ ይልልሃል። የጌታ እናት ማርያም የሃሩን እህት አይደለችም። የዘመኑን ቁጥር ጭፍልቅ አድርገህ እንደዚህ ይዛው ካልሆነ በስተቀር የ1500 ዓመት የዘመን ርቀት አለ። ጻፍና ያዝ፣ ይጠቅማል ሌላ ጊዜ። በጌታ በኢየሱስ ክርስቶስና በነቢዩ በሙሴ መካከል ያለ የዘመን ርቀት የ1500 ዘመን ርቀት ነው። ነቢይቱ ማርያም የነበረችበትና የጌታ እናት ማርያም የነበረችበት የ1500 ዘመን ርቀት አለው እና የበራኪው ልጅ ካህኑ ምንድነው? የበራኪው ካህኑ ዘካርያስን ወለደ ይላል። ጌታችን ኢየሱስ ክርስቶስ ባስተማረበት ሳለ አሁን ወደ ዘር ሐረግ ውስጥ ገብቼ እኮ እዛ ተነክሬ ልቀር ነው። ልብ በልና ሰማኝ ብራዘርዬ። ጌታችን ኢየሱስ ክርስቶስ ባስተማረበት ጊዜ ማቴዎስ 23 ላይ ሲናገር ስለ ሕግ መምህራንና ስለ ፈሪሳውያኑ ሲናገር ወደ እናንተ ጸሐፍትና ነቢያትን ጥበበኞችን ላኩ አላቸው።
ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ ደም ድረስ ከዚህ ትውልድ የነቢያት ደም ይፈለጋል አለ። ከጻድቁ ከአቤል ደም ጀምሮ በቤተ መቅደስ ውስጥ እስከገደላችሁት እስከ በራኪው ልጅ እስከ ዘካርያስ። የመጥምቁ ዮሐንስ አባት ዘካርያስ ቤተ መቅደስ ውስጥ ተቀጥቅጦ እንደተገደለ ምንም አይነት የለም። የበራኪው ልጅ ዘካርያስ ግን ወደኋላ ታሪክ ውስጥ አለ። ላሳይ ይገባል አይመስልም? ዘር ሐረግ ውስጥ እኮ ገባው ገና ብዙ እንተሳለሽ ልቶ ስተት አሳያለሁ ብዬ ማሉ ወጣበት የእግዚአብሔር ቃል ውስጥ ገባው። በሌላ ቀን ያለን የዘር ሐረጉን ለማለት ነው። እሺ ኦኬ፣ እዚህ ጋር አለ ፎልት ከዚህ በጣም ተናግሬበታለሁ። አሁን እኔ እቺን ትምህርት እቺን ስላዩዋት ነው በጣም ያልተመቸቻቸው። እዚህ ጋር ምን ይል መሰለህ? የኦርቶዶክስን ትምህርት የሚያፈርስ እንደ ቤተክርስቲያናችን ትምህርት አይደለም ብለው ያሉት የአሁኑ የዚህ መጽሐፍ ውግዘት ላይ ውግዘት የደረሰበት አንዱ ስጠረጥር የሚመስለኝ ከምጠረጥረው ቁጥር 3 ላይ ያለው ነገር ነው። ደም ያቃባቸው እንደዚህ አይነት በጣም ብዙ ደም የሚያቃባቸው ጽሁፎች አሉ። እንደዚህ እያቀለምኳቸው ያስኳቸው እያሰመርኩ ከዚህ የተናገረ የነበረው ሌሎችም ወንድሞች በመጽሐፍ የጻፉም ጽፈዋል። እቺ ጽሁፍ ግን በጣም ለኦርቶዶክስ ጥሩ አይደለችም። አደገኛ ዳዊት የወረወራት ድንጋይ ነው የምትመስለው። ጸሐፊውም ተሳስተው መሰለኝ የጻፉት፣ ግን እውነትን ጽፈዋል። ምን ብለው? ቁጥር 13 ገጽ 27 ዘወርሃ መስከረም ምን አሉ? ኦኬ፣ እስቲ እዚህ ላይት ላብራ ወንድሞች። እሺ እንደዚህ ይላል። ቅድስት ኤልሳቤጥም የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለ ብላቴና ዮሐንስ ዘለለ። በእናቱ ማኅፀን ሆኖም የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ። ይሄ ለኦርቶዶክስ አደገኛ የክደት ትምህርት ነው። እዚህ መጽሐፍት ላይ ከዚህ ቃል ብቻ የተነሳ አይደለም መጽሐፉን ይህን ጽሑፍ የጻፈውን ሰውዬ ጠርተውት ወገባ ገዳውን ቢሰብሩት ራሱ እንኳን ይወዳሉ። በምክር ቤት መክረው መልሱታል እንጂ አይባልም። እንደዚህ እንደ መጽሐፍ ቅዱስ ትክክል ነው የጻፈው። በቤተክርስቲያኒቱ ግን ራሳቸው ይላሉ እኮ በከመ ሰገደ ለወልድኪ ዮሐንስ በከርስ እኮ ብለው ይላሉ። የሆነች ዜማ አለች የምንላት ድሮ ማንሻውን ስለጠፋኝ ነው ብዙ ዘመን ስለሆነ ማለት ነው። ማንሻውን የምትችሉት ካላችሁ ዲያቆናት እስከታች ጻፉልኝ። ቢረሳ አይገርም። በከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ የሚል ቃል አለ። ኦኬ፣ ይሄ ትምህርት ይሄ አጻጻፍ ትክክለኛ አጻጻፍ ነው። ለኦርቶዶክስ ግን አደገኛ የሆነ ጽሁፍ ነው። ለምንድነው ለኦርቶዶክስ አደገኛ የሚሆነው? ዮሐንስ በማህፀን ውስጥ ሆኖ በማርያም ማህፀን ውስጥ ላለው ለኢየሱስ ሰገደ ብሎ ማለት ለኦርቶዶክስ የማይስማማ ነው። ለምን? ኦርቶዶክስ ዮሐንስ በማህፀን ውስጥ ሆኖ ለማርያም ሰገደ እያለች ስትዋሽ ኖራለች። አሁን ደግሞ ሌላ ጣጣ ልታመጣ ነው። የኤርምያስ መጽሐፍ ተሰረዘ። ለምን ይሁን? አይ ኖ አንላቀቅም። ለዚህ ነው መጽሐፉን አልጥለውም። ቤተክርስቲያኒቱ ይወገድ ብላለች። እኔ ግን አልጥለውም። ኦርቶዶክስ የምታውቀው ምንድን ነው? በማኅፀን ቅኔ ለማርያም ተሰማ በተራራማ ሀገር በኤፍሬም ከተማ ውሸት አንድ ዮሐንስ ይናገር በረሃ ያደገው
ድንግል ስትናገር ምን እንዳዘለለው የምትል መዝሙር ቢጤ ያለች። ኦኬ ዮሐንስ ሲናገር ዮሐንስ የለም እኔ እናገርለታለሁ። ያዘለለው ዮሐንስ ሲናገር ምን እንዳዘለለው ነው ያላችሁት? እኔ ልንገራችሁ፣ መድኃኒዓለም ምስክሬ፣ እኔ ልንገራችሁ። ያዘለለው አንደኛ የጌታ መንፈስ በሕፃኑ ላይ አለ። ገና ሲጸነስ ጀምሮ ዮሐንስ መንፈስ ቅዱስ ሞልቶበታል። እውነቴን ነው ብዬ የምልሽ ወይዘሮ ዘለቃሽ ዮሐንስ የሚባለው ነቢይ ገና ከእናቱ ማኅፀን ሳለ መንፈስ ቅዱስ ሞልቶበታል። አንድ አቲም ቆይ በመረጃ ላሳይ። ሉቃስ ወንጌል መጽሐፍ ምዕራፍ 1 እንዲሁ ቀስ እያልን ነው የምናወጋው ብራዘር። ይሄ እንደ ግብዞች ሰባኪነት ዳርያስ አትንጓተትብኝ። ዳርያስ እኔ አሁን የኛ ቤቱም ሰባኪዎች ማለት ይመጡና ጉሮሮውን ጠርጎ እንደዚህ ያለ ቀስ ብለን የምንጫወተው ብራዘር፣ የእግዚአብሔርን ቃል ተጫወቱት ነው ብሎ የሚለው ሁለቱም ቤት ያለ ማለት ነው። ሁለቱም ቤት ነው ደግሞ ያደግኩትኝ። ኦርቶዶክስ ነው ያደግኩት። ፈሪሳዊነቱን ብዬ ብል በደንብ አልኩ። ድክም ነው ማድረግህ። ድክም ጡልውል አድርጎ የበላኸው ሁሉ ቮሚት እንዲያደርግ የሚያደርግ ንግግር ልናገር እችላለሁ። ለምሳሌ እንደዚህ ብዬ ብል በስመ አብ ወወልድ ወመንፈስ ቅዱስ ብዬ ብጀምር በስመ አብ ወወልድ ወመንፈስ ቅዱስ ሰለች አይደል? በቃ ሰለች። አንተ በቃ እንደዚህ ተወሩ አዝግህ ነበር እኮ አልኩ። አዝግህ ነበር። እኛም ጋር አሉ የኛዎቹ ወንጌላውያንና ፓስተሮቹ። አቤት አንዳንዶቻችሁ ቀጥታ ልንገር ብራዘር፣ አንዳንዶቻችሁ ሲያስጠላባችሁ አልኩ። ካፌ ቤት እንደምታወራው እኮ አለ መድረክ ላይ የምታወራው። ካፌ ቤት የምታወራው እንደዚህ አሁን ፈጠን ፈጠን ብለህ ታወራለህ። ጉባኤ መድረክ ላይ ግን ስትሆን ምን እንደሚጎትተህ አይዶን ነው ብራዘር። ምንም ፈጠን ፈጠን አድርገህ ንገረን። ዘመኑም አልቋል፣ ጊዜያችንንም አትፍጀው። ቶሎ ነግረን ወደ መዝሙር ወደ ጸሎት ብንሄድ ይሻላል ይላል። እኛም ጋር ይመጣና እናመስግን ይለናል። የሰማይ የምድር ጌታ ይህንን ጉባኤ ምን እያልክ ነው ሰውየው? ምንድን ነው? የንግግር ችግር የህመም ችግር ከሆነ ኦኬ እንረዳለን። ምን እያላችሁ ነው? ውሽ እርጋታቸው ፓስተር ዳርያስ እንትን አትበሉን። ጉባኤውን ሁሉ እንትን አትበሉት ብራዘር። እኔ እንደዚህ አይነት ነገር በተፈጥሮ ያልወድም። ስታጎርሰኝም ቶሎ ቶሎ በልቼ ነው የሚደረገው። ጊዜውን አትፍጭ። 45 ደቂቃ ነው የተሰጠ። አንተ ስትጎትት ጸሎት አንደኛ ላመስግን ብለህ ትለናለህ። ከዛም ደግሞ በተቃውሞ እንኳን ስትጸልይ ኦኬ ይጸለይ አምናለሁ። ጸሎት በጣም ነው ደስ የሚለኝ። ግን ምንድነው መጎተቱ? ወንድም አለምዬ ምንድነው የነካህ? ቅድም እኮ ካፌ ላይ ስንጠጣ ማኪያቶ እንደዛ አልነበረም ታወራ የነበረው። አንተ እዛ ፑልፒት ላይ ስትቆም ነው እንዴ የሚጎተት የጎታች መንፈስ የያዘህ? ፈጠን ፈጠን ብለህ አታወራኝም? ንጉሱን አትነግረንም? የተሰቀለውን የአብ ልጅ አትነግረንም እንዴ? ጊዜ ካደረግነው ቶሎ የምንፈልገውን ቁጥር ታርጌቱን እንደርስበታለን ማለት ነው። እና ተባረኩ 16.5 ነው ያለ። ግቡና ዳውንሎድ አድርጉት። ሊያጠፉት ይችላሉ። ፕሊስ ጆ ዳውንሎድ አድርገዋል? አላረኩትም። ኤርሚ ዳውንሎድ ፕሊስ ወይ ሊንኩን ላክልኝ ወይ የቢኒ ስልክ አለ ብሩኬ? እኔ አድርጌዋለሁ። የብሩኬን ስልክ አለኝ። ዳውንሎድ አድርገዋል ብሩኬ? አዎ ላክልኝ ለእኔ በውስጥ በቴሌግራም። ሊያነሱት ይችላሉ። ህዝቡ ዘንድ የሚመጣው ነገር አሁን ታያዋለህ ማለት ነው። ሊያነሱ ስለሚችሉ ዳውንሎድ አድርጉ። እዛ የምታገኙትን መረጃ በሙሉ ዳውንሎድ አድርጉት። ሊያነሱ ይችላሉ። የህዝቡን ሪያክት አይተው ሊያነሱ ሊመልሱት አይ በቃ
እንግዲህ ቀስ ብለን እናየዋለን። እመቤታችን ታግዘናለች ምናምን ነገር ብለው ልጥፍ ሊሉ ይችላሉ። ዳውንሎድ አድርገው ያደረግከው ላክልኝ ወንድምነት ቢኒ። እሺ ይቀጥል። እሺ ተባረክ ኤርሚዬ፣ ጥሩ ማስታወሻ ነው የሰጠህን። ግድ ነው፣ እውነት ነው። እንዲህ ካሸሹት በኋላ ሌላ ማስተባበያ ይዘው ሳይመጡ ሁላችንም እዚህም ሲታይ ደግሞ አንዳንዶቻችሁ ስክሪን ሪከርዱን አድርጉት። አሁን ቪዲዮ መታየቱ አይቀርም፣ ስክሪን ሪከርድ ማድርጉት እና በደንብ ነው መደራጀት ያለብን ማለት ነው። ለመልካም ለወንጌል ስራ ስለሆነ በወንጌል ላይ የተነሱ እንቅፋቶች ስለሆኑ ማለት ነው። ያንን እናደርጋለን። የበረታችሁ ያላችሁ እጃችሁ ከደከማችሁ አላቅም፣ ግን ትንሽ ቀርተዋል። 20 ሺህ ነው ቃላችን፣ 20 ሺህ ነው። አሁን 19 ሺህ ሊገባ ነው። ዳይ 10 ሰው ብቻ እፈልጋለሁ። 10 ሰው በታማኝነት የሚያደርግ ማለት ነው። ወይም ከዚህ ካለው ከ700 ሰው በታማኝነት 20 ሰው ማድረግ ከቻለ በቃ አሁን 20 ሺህ ልንገባ ነው ማለት ነው። 20 ሺህ ልንገባ ነው። ዳይ የፈጠነ ቤተሰብ የፈጠነ ያው ስማችሁ ልጠራ ነው። እሺ መቅዲ ቤተሰብ የጥበቡ እግዚአብሔር ባርክ እየታዘዛችሁ ያላችሁ ማለት ነው። በጸሎት ገባችኋል። እዚህ የምንላችሁ የገባችሁ ወንድሞች እና እህቶች እንደው በእያንዳንዱ ቀን እንደዚህ ሳንለምን እንደዚህ ሳንጠይቅ የጌታን ቃል በምንናገርበት ይህን እንደው እንደዚህ አድርጉልን በመደዳ እናገር። አይ ነው እንደሚያደክም እናውቃለን። የኔም ተደራራቢ መግባት እኔም ባልከፍታውን ቤት የሚከፍቱ ስላለው ዳንዬ ትንሽ ቤተሰብ ጋር ምናምን ነገር ማሳለፍ ስላለበት ነው ነገር ስለገጠመው ነው እና ቤኪና ቢኒያው እየከፈቱ ነው። ሁለቱ ቢኒያዎች እየከፈቱ ነው እና እዛም ስለምትከፍቱ አይ ቲንክ ሊበዛባችሁ እንደሚችል አስባለሁም ደሞም ነውና ግን በቃ እንደምንም በርቱ፣ ጸጋ ይብዛላችሁ። ኦኬ በዚህ ላይ በጣም ብዙ ነገር የምንለው ለምን የዮሐንስ መጥምቅ ገድል ለምን መጀመሪያ ያደረጉት ደግሞ ኤርሚያስ አሁን መጀመሪያ፣ ሁለተኛ፣ ሶስተኛ ብለህ ልታሰልፍ ነው ወይ ብለህ ካልከኝ አይሁን ብቻ እኔ በማንም ይጀምሩ። ግን ጥርጣሬ ያለኝ የዮሐንስ መጥምቅ ገድል ላይ ለምንድነው የመጀመሪያው በትር ያረፈበት ብዬ ስል እነሱ ስለ ነገረ ማርያም የሚያስተምሩት ትምህርታቸውን መጀመሪያው አካባቢ ላይ ለምንድነው ምልክቱ ይሄ ያጠፋል? በምን አወቅሽ? ይሄ ምልክት እየጻፍኩላት ነበር ግን አልጨረስኩትም። ችግር የለውም። እና የነገረ ማርያም ትምህርታቸውን ስለሚያፋልስ ነው። ቪዲዮ እንሰማዋለን ግን እሺ። እማዬ I love you. You love me? hug, Papa. Hug? Okay. ወገኖች ቀጥሉ። ብርክዬ ልጄ ሀግ አድርገኛለች። እሺ ብሩኬ ሚዩት አንሳና ቀጥልበት እስኪ። ኦዳግዬ ከመጣክ እሺ ቢናይ፣ በነገራችን ላይ ከዚህ በተጨማሪ እናንተ ሰምታችሁታል አልሰማችሁትም አላቅም እንጂ ከሁለት ቀን በፊት ብፁዕ አቡነ ማትያስ ያው ሌላ የሰጡት መግለጫ አለ። እሱንም አሁን ኤርሚ ያሰማችኋል ምን እንዳሉ ማለት ነው። ብዙ አብያተ ክርስቲያናት በመዘጋት ላይ ነው ያሉት የሚል ንግግር ተናግሯል። በጣም ብዙ የምዕመን ፍልሰት ስላለ ብዙ አብያተ ክርስቲያናቶች እየተዘጉ ነው ያሉት። ባለፈው ትዝ ይላችኋል ተናግሬ ነበር 3 ገዳማት ተዘግተዋል የሚል ያ ኤርሚ። እሺ ኦኬ ብርክዬ ተባረክ ወንድምነት። መረጃዎች ካች አድርጋችሁ ያዙ። ኦኬ ቴንክ ዩ። እሺ የብፁዕነታቸው መልእክት ታቸውም ለዝርፊያና ለውድመት እየተዳረገ ነው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም
በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው። ከዚህም ሌላ የሌለን ነገር እንዳለ አስመስሎ ከየአቅጣጫው የሚወረወረው የባዕዳን ስም የማጥፋት ዘመቻ የቤተክርስቲያናችንን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሰዋል። በቤተ ክርስቲያናችን ሕልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ንዋየ ቅድሳትና አልባሳት በቃ አይ ብዙ መናገር አልፈልግም። ኤኒዌይ እሺ ኦኬ፣ ሌላው ላይ እንሄዳለን። የሚጠሩበት ዘመን ከየትኛውም የክርስቶስ አካል ላይ ሩቅ አይደለም። ኦኬ ገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ ትክክለኛ መረጃ አይደለም። ይሄን ምንጭ የላክልኝ ሰውዬ የትኛው መጽሐፍ ነው የተወገዘው? ለምን ቆርጣችሁ አስቀመጣችሁት? ዋይ ትክክለኛ መረጃ አይደለም። የትኛው መጽሐፍት? አየህ፣ ዝም ብላችሁ ሼር የምታደርጉትን ሁሉ ስሙ። በመጀመሪያ የትኛው መጽሐፍት? አሁን ይሄንን የዚህም መረጃ ለምን ነው ሙሉን የቆረጣችሁት? ገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። የጥቅምት 14 2018 ዓ.ም ውሎውን በተመለከተ አጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምዕመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ ምልዓተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም። ይሄ ቪዲዮ ሙሉ ሰው ያለው ሰው ይላክልኝ ፕሊዝ። እኔ ቲክቶክ ላይ ቆርጠው እነሱ ህዝብ እንዳይሰማ እየቆራርጡ ያስቀምጡትን ዝም ብላችሁ ሊንክ አትላኩልኝ። በደንብ ስሙት። ሙሉውን ላኩልኝ ወንድሞች ፕሊዝ ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አጣሪ ልዑካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልዑኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር 8 በሸካ ዞን ከአሁን በፊት ለምልዓተ ጉባኤ በቀረበው መሰረት ምልዓተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት ብርክ እየፈለግከው ነው። ዋናው ማህበረ ቅዱሳን ወይ ኦቲስ ሙሉ ነው። ይሄ 7 ደቂቃ ነው አይደለ? 7 ደቂቃ ነው አይደል? 7 ነው 9 ደቂቃ ነው። አዋይ ሙሉ ነው። ለምን የመጽሐፉን ስም አልተናገረም? ይሄ አሁን ያወራው አጀንዳ 8 ነው። መጽሐፉ ነገር አጀንዳ 9 ላይ ነው። ከ9 ላይ ቀጥሎ ይናገረዋል። ቀጥሎ ምንድነው? አስቀጥለው ዝም ብለህ ኦኬ፣ ወደፊት ላስቀጥለው። አዎ ሲኖዶስ
ገዝ ተደርጓል። ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ መጽሐፉ ስሙን ለምንድን የማይጠራው ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ዮኒ ልትናገረው የፈለግከው ነገር አለ? ኦኬ ታፕ ኮፒ ሊንክ እያደረጋችሁ ለዓለሙ ላይ ድረስ እና ሪከርድ እያደረጋችሁ አደራ። ይሄ ትልቅ ስራ ስለሆነ መጨረሻ ላይ እናገራለሁ። ተባረኩ። እሺ ኦስቃር በሚል ርዕስ የምልዓተ ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጵጵስና እንዲመሩት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት
በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልዓተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው ዕለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ ስለዚህ መጽሐፉን አልጥለውም ተወግዟል ማለት ነው። መጽሐፉ አይጣልም። እኛም በፊርማችን አጽድቀናል። ዮኒ ማከማ ያንሳል እንዴ እዚህ ጋር ኤርሚሻዬ እኔ በዚህ ቅድምናቶች ኤርሚሻ ሲሰደብበት የነበረው ጠላት ሲባል የነበረበት እንግዲህ እግዚአብሔር ያሳያቸው። ኤርሚሻ ጠላት፣ ኦርቶዶክስ ጠላት እያላቸው የምትሉበት እየጠቀማችሁ እንደሆነ አሁን አያችሁ አይደል? ለኦርቶዶክስ አባቶች፣ ለኦርቶዶክስ ወንድምና እህቶች እንዲድኑበት እየተሰራ እንጂ ከጥላቻ የመጣ ስራ እንዳልሆነ እንድታውቁት። ጥላቻ አይደለም። የስህተት ትምህርቶች መቆም አለባቸው በሚለው ይኸው ዛሬ እግዚአብሔር አምላክ ይሄንን ነገር ከ10 ዓመት ትግል በኋላ አይሰራም ብለው ምን አድርገዋል? በጭራሽ ገድላት የሚባሉ መኖር የለባቸው። ጥሩ ጅማሬ ነው። ጥሩ ጅማሬ ነው፣ እኛ አይደለም። ስለዚህ ይሄ የማን ውጤት ነው ካላችሁኝ፣ እኔ ፐርሰናሊ እዚህ ጋር ቁጭ ብሎ የእግዚአብሔር ቃል በእግዚአብሔር ቃል ለመመራት ገድሉን እዚህ እያስቀመጠ መጽሐፍ ቅዱሱን ምን ይላል እያለ እያነጻጸረ ለዘመናት የሰራው ማንም ሌላው የሚችለው እዚህ ጋር ያለው ኤርሚሻ ነው። ብዙ ወንድሞች አሉ። ቆይ ማን ነው ለጥሪ ሲጠራ የሚውለው? ብዙ ወንድሞችን ታቆመዋለ። መጀመሪያ ክሬዲቱን የምንሰጥ ሰዎች አለን። ማንም የሚያውቀው በዚህ ጉዳይ ላይ ማንም የሚያውቀው፣ ሌሎቻችሁ ልታደርጉ ትችላላችሁ። ከጫፍ እስከ ጫፍ ግን ኤርሚያስ የሚባለው ውሸቱን ተናገር የሚባለው ቀለም የሚባለው እየተባለ ቪዲዮ ሲሰራ እንጂ ያየሁት ሌላ ቪዲዮ አልተሰራም። አምጣ ካለ አምጣ። በትልቁ ያለህበት በዚህ ቦታ ላይ በጣም ተደርጎ ስም ሲወገዝ የነበረ ስም ሲጠፋ የነበረ ስም ብዙ ነገር ሲባል የነበረ እና መጨረሻ ላይ ግን ይኸው እግዚአብሔር አምላክ ለእነሱንም ጆሯቸው ገብቶ ይህን ነገር አውግዘው እንዳይሆን የተባለው ኤርሚያስ ነው። ሌሎቹ አላደረጉም አልልም። እውነታው ግን ያለው ኤርሚ ጋር ነው። እኔ አልዋሽማ፣ ይምጡ። ኤርሚያስ እየተባለ ነው ቪዲዮ የተሰራው። ኤርሚያስ ቀለሜ ውሸቱን ተናገር የሚል ስም ተሰጥቶ ነው ሲሰራ የነበረው። የዲቤት ጥሪ የሚጠራል አንተ ነህ፣ ሌሎችም አሉ የሉም አልልህም። በትልቁ ግን ይህንንና
አንተ በትልቁ አለ፣ ትዝታውም አለ። ትዝታውና አንተ በትልቁ ሰርታችኋል። ሌሎቻችሁም አላችሁ። ግን እንደ ኤርሚያስ በዚህ ጉዳይ ክሬዲት የምሰጠው ሰው የለም። አምሰዋል። እንደ ኤርሚያስ የለም። ኤርሚያስ በደንብ ነው የሚያነበው፣ በደንብ ያውቀዋል። ኤርሚያስ ፊት ገድል ይዘው የሚቆም አንድ ሰው አታመጣ። አንድ ሰው ትዜም እግዚአብሔር ይስጥህ። ሌሎቻችሁም ዳግዬም፣ ቢኒሻም ብዙ ወንድ ቃልም አለ፣ ቤካም አለ፣ ብሩኬም አለ። ብዙ ሰዎች አላችሁ። በትልቁ ግን በድፍረት ቀኑን ሙሉ ጊዜ ወስዶ በዚህ ነገር ላይ የኦርቶዶክስ ወንድምና እህቶች እንዲድኑ ነው። ጥላቻ አይደለም። ውሸት ተሰርቶባቸዋል። የውሸት ወንጌል ተሰብከዋል። ይሄ ነገርን እግዚአብሔር አምላክ ጊዜ ሰጥቶ ሳይሰለቸው ለማዳን የሰራ ወንድሞች ብዙ አሉ። ሰርታችኋል። ሌሎቻችሁ ግን በትልቁ ከፓስተር ትዝታው ከመምጣቱ በፊት ኤርሚሻ ነበር የሚሰራው። ፓስተር ትዝታው የዛሬ 6-7 ዓመት አካባቢ ነው። ኤርሚሻ የጀመረው በጣም ረጅም ጊዜ ነው እና እግዚአብሔር ይባርካችሁ። እኛም መተናል፣ ሌሎችም ይመጣሉ። ሁላችሁንም አሁን የምለው ምንድነው እግዚአብሔር አምላክ ይጠብቅን። ላመሰግን ፔጅን ዘግቼ ነው የመጣሁት። ሜሎሴም አለ፣ ይኸው አይተዋል ቤቶች። ፔጅን ዘግቼ መጣሁ። ኤርሚሻ ጋር ዜና አለ፣ ትልቅ ዜና ሲሉኝ ምን አይነት ዜና ነው? ስለዚህ ስለ መለኮት ዮሐንስ ገለመሌ ብለውን እና እግዚአብሔር ክብሩን ይውሰድ። ኤርሚሻዬ ስራ ፍሬ እያፈራ ነው። አይኖ ከባድ ትግል አለ፣ ከባድ ስም ማጥፋት ዘመቻ አለ። እግዚአብሔር ግን አንተን የባረከ እግዚአብሔር ግን ስራ ላይ ነው። ይሄን አደራ እንዳትረሳ። በውስጥ አበረታቱት ወንድማችንን፣ የእኔዎቹ ቤተሰቦቻችን አበረታቱት። ኤርሚሻ ባርኩት፣ ጸሎት አድርጉለት። ስራ ምን እያደረገ እውነት እየመጣ ፊት ለፊት እንዲጋለጥ ያደረጉ ወንድሞቼ እህቶቼ በሙሉ እኔ እግዚአብሔር እንደ ዛሬ የተደሰትኩበት ቀን አለ ብዬ አላስብም። በቃ በአደባባይ ራሳቸው መጥተው አውግዘው ዜሮ ከተቱት። በተነበበ ቁጥር ጉዱ በወጣ ቁጥር በታወቀ ቁጥር ሙሉ ከዚህ በኋላ ለማየት ያብቋችሁ። ብዙ መጽሐፎች እየተወገዙ ባዶ ይገባሉ። የስህተት ትምህርቶች ናቸው። ከጌታ ውጭ የሚሰበክ የለም። ከጌታ ውጭ የመሰራች ስለሌለ ኤርሚሻዬ የተባረክ። ሌሎቻችሁ ጨምሩበት። ታፕ ኮፒ ሊንክ ሰብስክራይብ በማድረግ የኤርሚሻ ቤተሰብ ሁኑልኝ። እንኳን የኦርቶዶክስ ልጆች እንኳን ደስ ያላችሁ። ለእኛ አይደለም፣ ምክንያቱም እኛ እናምነው። የኦርቶዶክስ ወንድምና እህቶቻችን ግን እንኳን ደስ ያላችሁ። ገደል አይጠቅምም እያሉ በቁጥር እስከ 4 የሚደርሱትን አውግዘዋቸዋል። ስለዚህ ደስ ይበላችሁ። የእናንተ መዳን ለእኛ ጥቅም ስላለው ተባረኩልኝ። ሌሎቻችሁ ጨምሩ። ቴንኪዩን። ክብር ለእግዚአብሔር ይሁን። በጣም እግዚአብሔርን እጅግ አድርገን እናመሰግናለን። ሌላ ነገር ሊጽፉ እንደሚችሉ ጠረጥራለሁ። ይህን መጽሐፍ ግን ይወገድ ብለው በማለታቸው አንደኛ ለምንድነው ይወገድ ብለው ያሉት ብሎ የሚለው አሁንም ሌላ ጥያቄ አለኝ። ምክንያቱም አንድ እነሱ የሚደግፉትን ትምህርት ስለተቃወማቸው ነው። አንዳንድ ጽሁፎች ገድሉን ሙሉን ያነበኩት 2 ጊዜ ነው 3 ጊዜ በዚህ ገድል ላይ ተናግራል በእነዚህ አመታቶች ውስጥ እና በጣም አንድ ማንክደው እዚህ ይሄንን ፔጅ እዛ ሆኖ የሚከታተሉ አባቶች አሉ። ኢቨን አሁን ይሄ በጥናት ላይ እንኳን ራሱ የሊቃውንት ጉባኤ ያሰማራው ቡድን እዚህ ይከታተላል። ጥሩ ነው፣ መከታተላቸው ጥሩ ነው። ምክንያቱም ቤተክርስቲያኒቱን እንዲታደጓት ከተፈለገ እዚህ ብቻ ሳይሆን እንደውም እዚህ ስለሚሰሙ ልንገራቸው፣ እዚህ ብቻ ሳይሆን መከታተል ያለባችሁ ብዙ ወንድሞች ቤት ይከፍታሉ፣ እዛም ተከታተሉ። ዮኒም ቤት ሲከፍት፣ ሌሎችም እዚህ ያሉ ነዳኒ፣ ብሩኬ፣ ሌሎችም ሲከፍቱ ተከታተሉ። ይህም ብቻ ሳይሆን በመጽሐፍ ደግሞ የተጻፋለ በመጽሐፍ የጻፉ አሉ። በታድሶ አገልግሎት ውስጥ ያሉ የጻፏቸውን እነዛን መጽሐፍቶች ብታነቧቸውና ብታዩቸው እዚህ ከሚነገረው የበለጠ ጥቆማ የሚሰጡ
በጣም ብዙ መጽሐፍቶች አሉ። በጣም ብዙ መጽሐፍቶች አንብቧቸው። አንዳንዶቹንም አንብበዋል። በጣም እነዛ መጽሐፍቶች እንዲነበቡ በጣም አበረታታለሁ። በጣም በጣም በእውነት እዚህ የምሰሙ አባቶች ስላላችሁ ልጠቁማችሁ ጥቆማ የነ ዲያቆን አግዛቸው ተፈራ፣ የነ መርጌታ ክብር ለኢየሱስ፣ የነ ቴዎድሮስ ደመላሽ መጽሐፍቶች፣ የነ መርጌታ ሙሴ፣ እነ መርጌታ ጽጌ የጻፏቸውን፣ እነ መምህር ጌታቸው የጻፏቸውን በተሐድሶ ውስጥ ያሉ የቤተ ክርስቲያኒቱ ልጆች የነበሩ የጻፉ ከ10 እስከ 14 መጽሐፍ የጻፉ አሉ። እጃቸው እስኪደግም ድረስ መጽሐፍቶቻቸውን አንብቡ። መጽሐፍቶቻቸው ላይ ስታነቧቸው በገጽ በቁጥር በምዕራፍ በግዕዝ በአማርኛ ኮት የተደረጉ በቤተ ክርስቲያኒቱ መጽሐፍቶች ውስጥ የቱጋ ችግር እንዳለ እናንተን ራሱ እንኳን አያደክሟችሁም። አሁን አያደክሟችሁም። ሌሎችን መጽሐፍት አገላብጥ። አሁን ይህንን መጽሐፍ በደብረ ሊባኖስ ገዳም ያሉ አባት ቢሰሩትም ቅሉ በእርግጠኝነት መጽሐፍቶቻቸው ችግር እንዳለባቸው ማወቅ የጀመሩት ተሐድሳውያኑ ተነስተው በጽሁፍም በስልጠናም እንደዚሁ በሶሻል ሚዲያም ጭምር ስንናገር ነው። በጣም ድምፁ ጮኸ እና አባቶች ጋር ደረሰ። መጽሐፍቶቻችን ጥራት ይጎላቸዋል ብለው እንዲሉ እግዚአብሔር አደረጋቸው ማለት ነው። በቃ ቢያንስ ከዚህ በኋላ ያርሙታል። ሌላ ደግሞ ምን ያመጡ ይሆን አይታረምም ምናምን ነገር ብሎ የሚለው አይደለም። መጽሐፍቶቻቸው አሁን ገድለ ዮሐንስ መጥምቅ ታዬ ኧረ ኤርሚያስ ሰዎቹን ቀጥቅጠ ያለ መጽሐፍ ልታስቀራቸው ነው። እግዚአብሔርን ፍራ። ዝም ብለህ ስማ ወንድም አለ ብዬ ዳር ያዝ እና ስማ። ኦኬ። እና ዮሐንስ ያዘለለው በማርያም ማህፀን ውስጥ ያለው ብራዘር ዮሐንስ አውቆታል በመንፈስ ቅዱስ። ነብይነቱ እኮ ተወልዶ አይደለም ገና በማህፀን ውስጥ ሆኖ ሳለ ነው ጌታውን ለይቶላታል። ይለይለታል እኮ በብላቴናው ላይ ያደረው እግዚአብሔር መንፈስ ነው። በዮሐንስ ላይ ራሱ ጌታን እንኳን ባያውቀው መንፈስ ቅዱስ ያደረበት በማህፀን ሳለ ብቸኛ እኮ ፍጡር ነው ታውቃለህ። ሙሴ በማህፀን ሳለ መንፈስ ቅዱስ አልሞላበት። ትልልቅ ነቢያት ጥራ በሙሉ ከዮሐንስ ውጭ ከማህፀን መንፈስ ቅዱስ የሞላበት አለ የለም። ዮሐንስ ዘጠገሮ የሚባለው ሰውዬ ግን መንፈስ ቅዱስ ሞላበት ብላለች ኦርቶዶክስ። እመጣለሁ እዛም ሰውዬ ላይ። ይህን ሽማግሌማ ምንም አይተርፈኝም ስልህ ዘጠገሮና ዘጠገሮ ሞልቶበታል። አዎ በማህፀን ሳለ ይላል። እንደውም በመንፈስ ቅዱስ ጸንሳ የተገኘችው ነው ብሎ የሚለው መጽሐፉ። ዘጠገሮ በቃ ታስበላኝሽ ቀጠሎ በቃ እና እንደዚህ አይነት ነገር አለ። ስለዚህ ለማርያም ነው የሰገደው ዮሐንስ በእናቱ ማህፀን ውስጥ ብሎ የሚለውን ትምህርቷን ያፈርስባታል። እኚህ ጸሐፊ እዚህ ጋር ዮሐንስ የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀኗ ያለ ብላቴና ዮሐንስ ዘለለ፣ በእናቱ ማህፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ኦርቶዶክስ ይህንን አትቀበልም። ለማርያም ነው ሕፃኑ የሰገደ ነው ብላ የምታስተምረው። አንዱ ይህ መጽሐፍ እንዲወገዝ ያደረገበት ነገር አንዱ ነገረ ማርያምን ትምህርታቸውን ያፈርስባቸዋል። አሁን እኔ ስብከት አደረኩት መጽሐፍቱን በሌላ ቀን ነገም ተነገ ወዲያ እናደርጋለን። ነገ ፕሮግራም ስላለ በጊዜ ስለምተኛ ወንድሞች አስተያየት ይስጡ። እዚህ መጽሐፍት ላይ ግን በጣም እንሄድበታለን። እነሱ ጣሉት እንጂ እኔ አልጥለውም። ይቀመጥ በደንብ ይታያል። ለምንድነው መጽሐፉ ለምንድነው የተወገዘበት ምክንያት? ስህተት አግኝተውበት ነው። አዎ እሺ፣ ስህተቱ ከመጽሐፍ ቅዱስ እውነት ጋር የሚስማማ ነገር አልተጻፈም። የተጻፈ የለበትም። እንዳነበበ ሰው እነግርሃለሁ አለበት። እንደዚሁም ደግሞ ያልተጻፈ አለ። ለምሳሌ የዮሐንስ መጥምቁ አንገቱ ከተቆረጠች በኋላ 15 ዓመት በምድረ በዳ ኖራ በሳውዲ አረቢያና አካባቢ ላይ ዞራ ከዛ ደግሞ መጣችና በደብረ ዘይት ተራራ ላይ ሰገደች። ከዛ 15 ዓመት አንገቱ ተቆርጣ እየበረረች እንደዚህ ወንጌል ስትሰብክ ነበር ይላል። ለዚህ ነው የተቆረጠ አንገት እዚህ ጋር የሚያሳዩት። የሰው አንገት ከተቆረጠ የመጥምቁ ዮሐንስ አንገት ከተቆረጠ በኋላ ጭንቅላቱ ክንፍ አውጥታ እየበረረች ሳውዲ አረቢያ ሄደችልህ። ምን ልትል መካ ልትሰግድ ነው ወይ እንዳትለኝ። ያኔ እንደዛ የሚባል ነገር የለም። ግን እዚህ ይላል። አሁን ብዙ ወንድሞች ያወሩ። በቃ ተው ወገኖች፣ እኔ የምልህ ስንት እኮ ነገር እኮ ነው ያለው። የቱ ጋር ነበረ?
እየበረረች ወደ ሳውዲ አረቢያ ሄዳ 15 ዓመት ከቆየች በኋላ ስብከተ ወንጌሏን ስጨርስ ወደ ደብረ ዘይት ነው ወደ ኢየሩሳሌም ተመለሰች። በላ ይኸው ገጽ 125 መረጃና ማስረጃ ደግሞ እዚህ ቤት ዘወርሃ ግንቦት ቁጥር 1 በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምታምኑ የተወደዳችሁ ወንድሞቼ ሆይ የጌታዬ የኢየሱስ ክርስቶስ አገልጋይና ሐዋርያ የሆኑ ወንድማችሁ ዮሐንስ አፈወርቅ በዚህ በተባረከች ቅድስት ወርሃ ግንቦት በአየር ላይ እየበረረች 15 ዓመት ስላስተማረች የመጥምቁ ቅዱስ ዮሐንስ ራስ እነግራችኋለሁ አለ። 15 ዓመት አንገቱ ተቆርጣ እየበረረች 15 ዓመት ነው ያስተማረችው የሰበከችው ወንጌል። እንዴት በለስተን አልቦ ነገር ዘይሳኖ ለእግዚአብሔር ይላል። ማምለጫው መንገድ ያ ነው። ለእግዚአብሔር የሚሳነው ነገር የለም። ጭንቅላቱ ከተቆረጠ በኋላ በቢሎ ገዝግዛ አይደል ያስቆረጠችው ሄሮድያድ ያን ታላቅ ነቢይ። ከዛ አንገቱ እየበረረ አረብ ሀገር ሁሉ ነበር ይላል። በአረብ ሀገር እየዘለለች እየበረረች ሄደችና ከዛ ሄደችና መጣች። ከዛ መጣችና አረፈች ምናምን ነገር ብሎ ይላል። ህዝባችን አሜን ይላል። ጉበኔ ያለ ኦሮሞ ኦኬ ይታለ ቆይ አሁን በቃ አስተያየት ስጡ። አሁን እንድተኛም በጊዜ አስተያየት ስጡ። እዚህ ብዙ ሰው አለ፣ ጊዜ እንዳልወስድ መጽሐፉን እናያለን። እሺ ቀጥሉ ወገኖች። ከታች ልጀምር። ብሩኬ ነገ ፕሮግራም አለኝ፣ ትልቅ ፕሮግራም ሜርሲ ቤት። ለዛ በጊዜ የምተኛው አላርም ሞልቻለሁ፣ በጊዜ መተኛት አለብኝ። የምሰጡትን አጠራ አድርጋችሁ እንደ ድሃ ፍታት ልተኛበት። በደንብ ነው የምናወራበት በዚህ ጉዳይ ላይ።